በምን አይነት መንገድ እንደተለያያችሁ ማወቅ ላልችል እችላለሁ። ነገር ግን የትኛዋም ሴት ናት ፍቅር ሲይዛት ወይም ፍቅረኛ ስትይዝ የምታስበው ፊቸር ነው። ከሱ ጋር አብራ ስለመቆየት፣ ከሱ ስለመውለድ ወይም ከሱ ጋር ስለመጋባት ነው። እነሱ ጋር ይህ ሐሳብ እንደሌለ ግን እንድታውቁት ፈልጋለሁ። በዛሬ ቪዲዮአችን ላይ ልብሽን አምነሽ ፈቅደሽ በፍቃደኝነት ከሰጠሽው በኋላ የለወጠበት መንገድ አንቺን ሊያጠነክርሽ አንቺን አይንሽን እንድትከፍቺ ሊያረግሽ ነው እንጂ የሚገባው። አብዛኛዎቻችን ግን የሚደርስብን የስነ ልቦና ጫና አለ። ለምን መሰላችሁ? ልባችንን ቶሎ ፍቃድ አንሰጠውም ከዛ ሰው አሊያም ደግሞ ለሱ ካለን ፍቅር ራሳችንን ለማላቀቅ ፍቃድ ስለማንሰጠው ነው። በዛሬ ቪዲዮ ላይ አንድ ወንድ ልጅ ከተለየሽ በኋላ ምን ማድረግ አለብሽ፣ የሰራው ስራ ልክ እንዳልሆነ ካንቺ መለየቱ እሱን እንጂ አንቺን እንዳልጎዳ እንዲገባ ወይም ትክክለኛው ለእንደዚህ አይነት ወንድ ምን አይነት የመልስ ምት ነው የሚለው ነው በዛሬ ቪዲዮአችን ላይ የምናወራው። አንቺ ላይ ብቻ በድጋሚ እንዳልተፈጠረ ካፈቀሩ ሰው ጋር ወንዶችም ሴቶችም እንደተለያዩ ልባቸው እንደተሰበረ እንደተከፋ ማወቅ መቻል አለብን። አብዛኞቻችን የማይገባን ወይም ማንረዳው ነገር ያ ስሜት ያ ህመም እኛ ላይ ብቻ የደረሰ ከዛ ህመም የማንወጣ ድጋሚ ማንፈቀር ድጋሚ የፍቅር ህይወት እንደማይገባን እንደማንገባና ወንዶችን ማመን ሊከብደን ይችላል። ያ ሁላ ግን እውነት አይደለም። የኔ ቆንጆ መጣ ሄደ የዚህን ያክል ቀላል አድርገሽ ማሰብ አለብሽ። ማን የቀረው? ለሱ ያለሽ ስሜት፣ ለሱ ያለሽን ስሜት እንዴት ማስተናገድ እንዳለብሽ። ያ የተወሽ ወንድ ደግሞ አንቺ ላይ ምንድነው ማየት ያለበት? እሱን ስለመበቀል ነው ወይ ያሰብሽ ያለሽው? ወይም እሱን ህይወትሽ ላይ ስለመመለስ ነው ወይ ያሰብሽ ያለሽው የሚለውን ጥያቄ ጀምረን ነው የምላችሁ። ዋናው መፍትሄ የሚሰጥሽ ለአንቺ ህይወት ትክክለኛ ውጤት የሚሰጥሽን ሐሳቦች ነግራችኋለሁ። መስማት ብቻ ጥቅም የለውም። ሁልጊዜ እንደምላችሁ ለመተግበር፣ ለራሳችሁ ጀግና ለመሆን፣ ለራሳችሁ ለመድረስ፣ ራሳችሁን ነፃ ለማውጣት ሁሌም ቢሆን ለራሳችሁ አዲስ ህይወት ለመስጠት ዝግጁ መሆን መቻል አለብን። ምክንያቱም ፍቅር ላይ አብሮ እንደመሆኑላ መለያየትም ስላለ። ሃይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው የኔ ውድ እህቶች። እዚህ ቻናል ላይ አዲስ ከሆናችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። ምክንያቱም ስለ ፍቅር፣ ስለ ወንድሞቻችን ከነሱ ጋር ስለምንገባበት የፍቅር ህይወት እንዴት ቀለል ማድረግ እንዳለብን የምናወራበት ቻናል ነው። ታዲያ ሰብስክራይብ ስታደርጉ ሐሳብ አስተያየታችሁና የቪዲዮውን ሐሳብ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። አንደኛው ከተለየሽ ወንድ ልጅ ወይም ልብሽን ሰብሮ ከሄደ ወይም የፍቅር ግንኙነት በሁለታችሁም ስምምነት ብሬክአፕ ከተፈጠረ በኋላ በመጀመሪያ ደረጃ የሚያስፈልገው ያ ወንድ ትክክለኛው የመልስ ምት ስሜትሽን አለማሳየት ነው። እየወደድሽው እያፈቀርሽው እየፈለግሽው ከሆነ ደግሞ ሊርቅሽ ሊለይሽ የፈለገው በፍጹም ምን አይነት ስሜት እንዲሰማሽ እንዳደረገ እንዲያቅ እንዳትፈቅጂለት። ምክንያቱም ራሱን እንደ ጀግና እንደ አሸናፊ እንደ ተፈላጊ አርጎ እንዲቆጥር ታደርጊያለሽ። አንቺ ደግሞ ምን ፈላጊው ያለሱ የሆነ ነገር የጎደለ የሆነ ነገር ያጣች ያዘነችን ሴት እንዲያይ ታደርጊዋለሽ። ብልጥ መሆን መቻል አለብሽ። የሆነው ሆኗል አይደለ? መቀየር የምትሽው ነገር አለ። ነገር ግን ማዘንሽን፣ መከፋትሽን፣ ልብሽ መሰበሩን፣ እሱም ማጣትሽ ምን ያህል እንደጎዳሽ እነዚህን በሙሉ የሚገልጽልሽን መንገድ ፈልገሽ በመደወል ቴክስት በመላክ በሰዎች ሊሆን ይችላል፣ ራሱን በማግኘት ሊሆን ይችላል፣ በመጎሳቆል በማዘን በማልቀስ ሊሆን ይችላል። ስሜትሽን የምታሳየው ከሆነ ተሸናፊዋ የምትሆኚው አንቺና አንቺ ነሽ የኔ ቆንጆ። ስለዚህ ምን ማድረግ አለብሽ ማለት ነው? ሰብሰብ አድርገሽ አቅምሽን ጉልበትሽን ነው ምልሽ ራስሽ ጋር ለማቆየት። ራስሽ ጋር ቆዩ ስልሽ ልብሽ ውስጥ ይዘሽ እስኪፈነዳ ወይ ህመም እስኪሰጥሽ አይደለም። ማልቀስ ካለብሽ ታለቅሻለሽ፣ መጻፍ ካለብሽ ትጽፊያለሽ። ምን እንዳደረገሽ ምን እንደተፈጠረ ጥሩ ሳይሆን ምን ያህል እንደበደለሽ ምን እንዳጣ ይብን እኔ እንደዚህ አይነት ሴት ነኝ አፍቃሪው ነኝ የተጎዳው እሱ ነው ምናምን ብለሽ ግን ከራስሽ ጋር በጣም ሰፖርቲቭ ጓደኞች አሉን እኛ ሴቶች ደግሞ በጣም ምርጥ ቤተሰብ ካለሽ እነሱ ከሌለሽ ዳይሬሽን ለደብተርሽ ለወረቀት መጻፍ ትችላለሽ። ለስልካችን መንገር እንችላለን፣ ማጥፋት እንችላለን፣ መቅደድ እንችላለን፣ ማቃጠል እንችላለን። እነዚህ አፍተር ብሬክአፕ ቀለል እንዲለን የሚያደርጉ ናቸው። ነገር ግን ለዛ ወንድ ልብሽን ለሰበረው ትቶሽ ለሄደው ያፈቀርሽው ለከዳሽ ለራቀሽ ወንድ ግን ስሜት ማሳየት ማለት መክሰር፣ ሌላኛ ህመም መፍጠር ማለት ነው። እኔ ላይ ጠንካራ ሁኚ የኔ ቆንጆ። ሁሉም ሰው ከሆነ ህመም ይድናል። ተስ ሀፕን በቃ ህይወት ውስጥ ሀፕን የሚያደርግ ነገር እንደሆነ ለራስሽ ንገሪው።
ከዛ ትነሻለች ትሄጃለች። ካላየ እንዴ አታዝንም እንዴ አይከፋትም እንዴ ከኔ መለያየቷ እንደዚህ አያደርጋትም እንዴ ብሎ የቃዣ ይኖራታል። እንዴት ይሎ ይናደዳል። በቃ የሆነ ጀብድ እንደፈጠመ ነበር የሚያስበው። ማንም እንዳልሆነ እንዲሰማው ስታደርጊ ታሸንፊያለሽ። ትክክለኛ መልስ ምትሽን ትሰጫለሽ። ሁለተኛው ራስሽን መጠበቅ ነው። ትክክለኛው የመልስ ምት ማንም ሰው ከሚያፈቅረው ሰው ሲለይ ቀርቶ ምናልባት ራሱ አብረሹ በነበርሽ ሰዓት በብዙ ምክንያቶች በብዙ ሬድ ፍላጎች አብቅቶ ሊሆን ይችላል። ለሱ ያለሽ ስሜት በጣም ብዙ ሞክረሽ ታግለሽ ራሱ ትንሽ ተስፋ ኖሮሽ እንኳን እያለሽበት ያ ግንኙነት ሲያበቃ እናዝናለን። ምክንያቱም ልምድ አለ፣ ስሜት አለ፣ ትዝታ አለ፣ ሚሞሪ አለ። ያ እንኳን ሀዘን ውስጥ ይከታል። ነገር ግን በዛ ሀዘን፣ በዛ ድብርት፣ በዛ መከፋት ውስጥ ራስን መጣል፣ ራስን መተው፣ ከራስ ጋር መጣላት ምን ያሳያል ማለት ነው? በጣም ብዙ ዋጋ እንድትከፊ ወይም ራስሽ ላይ እስር ቤት እንደመስራት ነው። አይንሽን ከፈት ለማድረግ በፍቃደኝነት የሄደ ወንድ ፍቅርሽ አይገባውም። ሰው በብዙ አለመግባባት እንኳን በራሳችን ጥፋት እንኳን መለየት ስንፈልግ የሚወድ ሰው የሚያፈቅር ዋጋሽ የገባው ሰው እድል ይሰጥሻል፣ ይታገስሻል፣ ያልፍሻል፣ ለፍቅር ግንኙነቱ ይታገላል። እሱ ግን መሄድ ነው የመረጠው። ይሄድ መንገድህን ጨርቅ ያልግልበዩ። ነገር ግን በሱ መሄድ መጎዳትሽን አለማሳየት የምትችው ራስሽን በመጠበቅ ነው። ለራስሽ ደንገጥ በማለት ለራስሽ ያለሽን ፍቅር ቴብል ላይ በማስቀመጥ ምንድነው ለኔ የሚገባኝ? ምንድነው መስጠት ያለብኝ? ከዚህ ስሜት ራሴን ለማውጣት ምንድነው ማድረግ ያለብኝ? ምክንያቱም አዝነሽ ተከፍተሽ ደብሮሽ ንጽህናሽን መጠበቅ ትተሽ አልባሌ ቦታ መዋል ጀመረሽ ካየ ድል አድራጊ ነው እንኳን ቀረችብኝ እቺ ሴት ነው የሚልሽ። ስለዚህ ያንን ማለት የለበትም። ማንን ያጣሁት ዋው ስሜቷ እንዴት ተቆጣጥራ በእኔ ምክንያት ሳትጎዳ ለዚህ ለኔ ለፍቅሬ ብላ እንደዚህ ሳትሆን ሳታዘንቅ ቀጠለች እኮ ላይፏን ራሷን ጠብቃ እንደሆነም አማረባት ግሎ አደረገች። ልክ ከብሬካፕ በኋላ እንዴት ነው ወይ በተገላገልኩ። በጣም ካስቀያሚ ትዳር ከወጡ በኋላ ሴቶች እንዴት እንደሚያምርባቸው አይታችሁ ታውቃላችሁ? ያችን ሴት በቃ እንደምንም ሀዘኗን ችላ። ማንም ሰው ይከፋል፣ ያዝናል፣ እንዳልኩሽ ነው። የሆነ ህመም ሊኖር ይችላል፣ ግን ለዛ ህመም የምን ፍቃድ መስጠት ነው? ራሳችንን ሲያመን መድኃኒት ፍለጋ እንሯሯጥ የለ እንዲ? ሆዳችንን ሲቆርጠን ፔሬሌስ ነው በያን ከህመም ለመላቀቅ እንዴት ነው የምንሯሯጠው? ስለዚህ እንደዛ ነው ማድረግ ያለብሽ። ወደ ጤናሽ የሚመልስሽን፣ ወደ ደስታሽ የሚመልስሽን፣ ወደ ማንነትሽ የሚመልስሽ ነገሮችን መፈለግ ነው መቻል ያለብሽ። ስለነሱ ቀጥሎ እናወራለን። እሱ ግን እንዳልኩሽ ቁጭ ብሎ የሚጠብቀውን ያንቺን መጎሳቀል፣ አልባሌ ቦታ መዋል፣ ስለሱ ማውራት ሊሆን ይችላል። እሱን ስቲል እንደምትፈልጊው በሱ ምክንያት እያለቀሽ እንደሆነ ድብርት ውስጥ እንዳለሽ ምናምን ኢቭን እንዳይሰማ አይገባውም። ነገር ግን እንደተቀየርሽ እንዴት እንዳማረባት ይሉታል። ሄደው ባይዘይ በዙሪያቸው ያሉ ሰዎች ሊሆን ይችላል፣ ሶሻል ሚዲያሽ ሊሆን ይችላል፣ ዋቴቨር። ግን አንቺ ስላለሽበት ስታተስ ለሱ በቂ ኢንፎርሜሽን የሚደርስበት ዚስ ዴይ ብዙ መንገዶች አሉ። እንዴት ደርሷል የሚለው አትጨነቂ። አንቺ መጨነቅ ያለብሽ እንዴት ግሎ አፕ ላድርግ፣ እንዴት አለማዘኔን፣ እንዴት አለመከፋቴን፣ አለመሰበሬን ሊየው ራሴን እንዴት ጠብቄ እንደቀጠል ላይፌ ይህ ብለሽ አስቢ። ትክክለኛ የመልስ ምት እሱ ነው። ሶስተኛው ትክክለኛው ለተወሽ ለከዳሽ ሊሆን ይችላል ለራቀሽ ወንድ ትክክለኛው የመልስ ምት ለሱ የሚሰማሽ ስሜት ላይ መስራት ነው። ያን ስሜት እንዴት ኮንትሮል ላድርገው፣ እንዴት ላስወግደው፣ እንዴት ነው እኔን አሳልፎ እንዳይሰጠኝ ላድርገው የሚለው ላይ መስራት መቻል አለብሽ የኔ ቆንጆ። ለሱ ያለሽ ስሜት እሱ ሄዷል ብለናል አይደል? እሱ ሄዷል፣ ርቋል፣ ላይፉን ቀጥሏል፣ ላይቀጥል ይችላል። እስቲ ሄጄ ልምጣ ወይ ልሞክራት ወይ የሚልም ሀሳብ ሊኖር ይችላል። ስለሱ አይመለከተንም። አሁን አንቺ ጋር ያለው ስለሱ እንድታስቢ ደውይለት፣ ፈልጊው፣ አንድ እድል ስጠኝ በይው፣ ምን አድርጌ ነው ብለሽ ጠይቂው የሚልሽን ለሱ ናፍቆት ስሜት እንዲሰማሽ እድል እንድሰጨው እንድትታገሽው፣ ምን ችግር የለም ትንሽ ጠብቂው፣ ዞር ዞር ብሎ አይቶ እኮ ሊመለስ ይችላል የሚለውን ሀሳብ እንዳታራምጂ የሚያደርግሽ አንቺ ጋር የቀረ ቅንጥብጣቢ ስሜት ላይ መስራት መቻል አለብሽ። ያ ነው ለሱ ትክክለኛ የመልስ ምት የሚያደርስልሽ። ምክንያቱም ሁለተኛ ላይ ያለ ራስን መጠበቅ የሚባለው ነገር ላይ ሊሆን ይችላል። ስሜትሽን ላለማሳየት ለሱ ያለሽን ስሜት እንዳታረግ የሚያደርግሽ እዚች ላይ ስሳሪያት ነው አይደለ? ዋናው ፖይንታችን እቺ ናት እኮ። እሱን የምታደርጊው ስልክሽ ላይ ያሉ የቀሩ ሜሴጆች ካሉ እያነበብሽ ወደሱ እንዳትመልሽ ካረግሽ ያጠፍሻል። አብራችሁ የሰማችሁት ሙዚቃ ካለ ከስልክሽ ላይ ማጥፋት፣ አብራችሁ ሄዳችሁበት ቦታ መሄድ፣ ምትሄጂ ከሆነ አብራችሁ የስራ ቦታቸው አንድ አይነት ከሆነ በሆነ ወይ ከዛ አካባቢ ለመራቅ። ምክንያቱም ስሜቱ ላይ መስራት የምትችው ለሱ ያለሽን ስሜት የሚያስታውሱሽን ነገሮች በማስወገድ ነው። ጠረን ሊሆን ይችላል፣ ቃላት ሊሆን ይችላል፣ ሙዚቃዎች ዋሬቨር ነው ምልሽ። እሱን የሚያስታውሱሽን ነገሮች በማስወገድ ከዛ በኋላ ደግሞ
ቅድም እንዳነሳ ነው መጽሐፍ ሊሆን ይችላል። ምን እንዳደረገሽ፣ ምን እንደበደለሽ፣ ስታፈቅሪው ምን እንዳሳየሽ እንደማይገባሽ በማመን ሊሆን ይችላል። ብዙ ኤክሰርሳይሶች ሊኖሩ ይችላሉ። ጎግልን ቻትጂፒቲን መጠየቅ ትችላለች። ዚስ ዴይ መፍትሄ የሌለው ነገር የለም። እኔ እህትሽ እዚህ ጋር ጀስት እንደ ሀሳብ እንደ ቲዮሪ እንደ መነሻ እና አብራሽ እንዳለች እህትሽ ኢንስፓየር በቃ ሞቲቬት እንድትሆኝ ነው የሚጠቅምሽ ይሄ ስለሆነ፣ ስለዚህ ቀስ ብለሽ ከለሱ ያለሽ ስሜት ላይ በመስራት ማስወገድ ትክክለኛው የመልስ ምት እንዲሰማ ያደርጋል። ምክንያቱም ጤነኛ ስትሆኝ እሱ ዛጋ የባዶነት ስሜት ይሰማዋል። አራተኛው የመልስ ምት ለጎዳን፣ ላሳዘነ፣ ለከዳን፣ ለተወን ወንድ የወደድነው እያፈቀርነው እየፈለግነው ደስተኛ መሆን ነው የኔ ቆንጆ። ደስተኛ መሆን፣ ራስን መለወጥ፣ ራስ ላይ ማተኮር። አሁን ይህንን እንድታረጊ ደግሞ የሚያደርግሽ ምንድነው? አሁንም ለሱ ያለሽ ስሜት ላይ ስትሰሪ ነው አይደለ? ለሱ ያለሽ ስሜት ላይ እዚህ የቀረው ቅንጥብጣቢ ስሜት ላይ ጥንክር ብለሽ ሰርተሽ እንደማይሆንሽ አምነሽ እንደማያስፈልግሽ ስትቀበይ ምን ታደርጊያለሽ ማለት ነው? ራስሽ ላይ ፎከስ ማድረግ ትጀምሪያለሽ። ምን ይገባታል? ምን ያስደስታታል? ምን ማድረግ ነው ያለባት? ምንድነው መለወጥ ያለባት? ምንድነው ከዚህ ግንኙነት የተማረችው እቺ ሴት የሚለው ነገር ላይ ፎከስ ታደርጊያለሽ። ቆንጂት አበቃ። ራስሽ ላይ ፎከስ ማድረግ ስትጀምሪ፣ ለራስሽ ቅድሚያ መስጠት ስትጀምሪ፣ ራስሽን ማፍቀር ስትጀምሪ ደስታ ይመጣል። ደስተኛ ሆነሽ ካየ ደግሞ እንደዚህ እየተከለፈለፈ እኮ ነው የሚመጣው። ምክንያቱም ትክክለኛ ደውል ይደውላል ሄዶ እሱ ጋር እንዴት ትክክለኛ ስራ አልሰራህም? ምክንያቱም ያውቀዋላ ሰው መጉዳት ውስጣቸው ሊሆን ይችላል፣ ማንነታቸው ሊሆን ይችላል። እንደዚህ አይነት ሰዎች እኮ በቃ ፍቅርን እንደ ተራ ነገር ነው የሚያዩት። እነሱ ጌም ሊሆን ይችላል፣ ፕሌየር ሊያደርጉ ይችላሉ። ነገር ግን ሲመጣ የዚህ ደስታሽ ተጋሪ እንደማይሆን ነግረሽ ትመልሻለሽ። እንደሚመጣ ቃል እገባልሻለሁ። ይሄ በጣም 100% እርግጠኛ የምናገረው ነገር ነው። ነገር ግን ደስተኛ መሆን፣ ግሎ ማድረግ፣ ራስ ላይ መስራት፣ የትኛውንም አይነት ትግል ታግለሽ የትኛውንም መስዋዕትነት ከፍለሽ አቅም ያለሽ ራስሽ ላይ ሄደሽ እሱን መቼም ልቡን፣ አስተሳሰቡን፣ አመለካከቱን፣ ፍላጎቱን ልትቀይሪ አትችይም። ራስሽን ግን ፍላጎትሽን፣ አስተሳሰብሽን መቀየር ትችያለሽ። ህመም የሚሰጥሽን ነገር ማስወገድ፣ ደስታሽን ማስቀደም። ፍቅር ደስተኛ የምትሆን ሴት ጋር በራሱ ጊዜውን ጠብቆ ይመጣል። ራሷን የለወጠች ራሷን ያስተካከለች በስነ ልቦና ጠንካራ የሆነች ሴት ጋር በራሱ ጊዜ ትክክለኛው ሰው ይመጣል። እንዳትሞኝ። ራስሽ ላይ ፎከስ ማድረግ፣ ራስሽ ላይ መስራት፣ ራስሽን መለወጥ፣ ራስን መውደድ በራሱ ደስተኛ እንደሆንሽ ይነግርሻል። መልክሽ ይወጣል፣ አስተሳሰብሽ ደስ ይላል፣ ውሎሽ፣ እሱን አትቀየሚም፣ በሱ አታዝኝም፣ ከሱ በቀል አታስቢም። እሱ ህይወትሽ ውስጥ የነበረው ለትምህርት ቤት እንደሆነ ማሰብ ትጀምሪያለሽ፣ ለበጎ እንደሆነ ማሰብ ትጀምሪያለሽ። ግን ይሄን ማድረግ ብቻ ምን ስትሆኚ ነው? ራስሽ ላይ ስትሰሪ ነው። ራስሽን ቅድሚያ ስትሰጪው ነው። ራስሽን ደስተኛ ለማድረግ ቆራጥ ስትሆኚ ነው። ለሱ ማልቀስ፣ ለሱ ማዘን፣ ለሱ መተከዝ፣ ለሱ የሰጠሽውን ጊዜ ያለፈ መለስ ማትችውን እያሰብሽ መብሰልሰል ስትተይ ነው። እስቲ ሞክሪው። እንዴት አይነት የመልስ ምት እንደሆነ አስባችሁታል? እስቲ ጎዳዋት፣ አሳዘንኳት፣ ደስታዋን ነጠቅኳት፣ ረበሽኳት ብሎ ያሰበ ሰው ደስተኛ ሆነች ሲል እሷ ነበረች የተጫወተች የነበረችብኝ ትወደኝ ይመስለኝ ነበር ምናምን ያለ እኮ ብድብድ ያጫወቷል። ሞክሪው። አምስተኛው የመልስ ምት ሙቮን ነው። እስካሁን ያነሳኋቸው ነገሮች ምንድን ናቸው? ሙቮን እንዳደረግሽ፣ እንደተራመድሽ፣ ወደኋላ እንደተውሹ፣ በቃ የሆነው ሆኖ አይደለ መቀየር የማትችው መለወጥ የማትችው መሆን የነበረበት ሆኖ በአምላክሽ ፍቃድ እንደሆነ አምነሽ መሄድ ስትቺ፣ ዞረሽ እንደማታይ እንዲገባው ማድረግ ስትቺ አሸናፊው አንቺ ነሽ። ትክክለኛው የመልስ ምት እሱ ነው። ድንገት የተውን ሰዎች፣ ድንገት የተለዩን፣ ፍቅራችን ሳይወጣ ሳያልቅ ቺት በማድረግ ሊሆን ይችላል። ዝም ብሎ ከመሬት ተነስቶ እንለያይ በማለት እንደዚህ ነሽ አንቺ ቅርቢኝ በማለት ሊሆን ይችላል። ቀለል አድርጎ ልብሽን ሰብሮ ሊሆን ይችላል የሄደው። ነገር ግን የሰበረሽ ቦታ፣ የተወሽ ቦታ፣ ያቆመሽ ቦታ ቁጭ ብለሽ እንደምትጠብቂው እንዲያስብ ካረግሽው አበቃልሽ ማለት ነው። እንደተራመድሽ ልክ ስትራመጅ እንዳልኩሽ፣ ልክ ሲያምርብሽ፣ ደስተኛ ስትሆኚ፣ ለሱ ያለሽ ስሜት ላይ ሰርተሽ የተፈጠረውን ነገር አምነሽ ተቀበለሽ ልክ መሄድ ስትጀምሪ እንዴ ብሎ ይመጣል። ሲመጣ ግን ሄዳለች እቺ ሴት ራሷ ላይ ስለሱ በማሰብ እስር ቤት የሰራች ሴት የለችም። ሄዳለች፣ ተራምዳለች፣ ተለውጣለች። ምን ሆኜ ነው ከእንደዚህ አይነት ወንድ ጋር የነበርኩት ብላ አሁን አዌር ሆናለች። እኔ የሚገባኝ እንደዚህ አይነት ወንድ ነው፣ ይሄ ነው የፍቅር ቋንቋዬን የሚያውቅ የሚገባው ብላ የምትከተለው ሳይሆን የሚከተላትን የምትፈልግ ሴት አሁን ሆነሻል። ነገር ግን ቆመሽ አንድ ቀን ይመጣል እንዳልኳችሁ፣ አንድ ቀን ይቅርታ ይጠይቀኛል፣ አንድ ቀን ይገባዋል ዋጋዬ
ፍቅሬን ይረዳል ቢመጣም እቀበለዋለሁ እያልሽ ግን ቁጭ ካልሽ እድሜሽ ያበቃል። ደስታሽን ሳታጣጠሚ መኖር የሚገባሽን ሳትኖሪ ታልፊያለሽ። ለምን ለማብለሽ? በዚህ ዘመን ደግሞ ለፍቅር እንኳን የሚሆን ጊዜ አለ እንዴ? በምንሮጥ በምንሻሻል በሚያምርብን ብዙ ነገር አለ አይደለ እንዴ? ያንን በምንሞክር ሰዓት የሆነን ሰው ፍቅር በእርግጥ ጊዜ ወቅት ዘመናዊ ምናምን አይልም። ነገር ግን ለማን ነው? ለሚገባው ለትክክለኛው ሰው ነው እንደዚህ አይነት ነገር የሚሆነው። ለማይገባቸው ሰው ጊዜም መስዋዕትነትም ዋጋም ፍቅርም ክብርም አይገባቸውም። ምክንያቱም ይገባቸዋል ብለሽ የምታምኙ አንቺ እንጂ እነሱም አይገባቸውም ብትሰጫቸው። የኔ ቆንጆ ራስሽን ምረጪ፣ ራስሽን ውደጂ፣ ሙቮን አርጊ። ስትሄጂ ስትራመጂ ነው በቃ እሱ የሰራውን ስህተት የሚገባው እሱ ውጤት እንዳላመጣ ክፋቱ ድርጊቱ ውጤት እንዳላመጣ ማሳመን የምትችው የሚገባውን ቋንቋ ልትነግሪው የምትችው በቃ ትክክለኛው በቀልሽ እኮ መሄድሽ ነው፣ መሻሻልሽ፣ መለወጥሽ ነው። ድጋሚ ሌላ ወንድን እንዴት ማስተናገድ እንዳለብሽ ታውቂያለሽ። እንዴት መጎዳት እንደሌለብሽ፣ ፍቅር ምን ማለት እንደሆነ ታውቂያለሽ። አበቃ እኮ እንጂ ራሳችንን በትዝታ በማይረባ እንደዚህ ነበረ እኮ እሱ እንደዛ ነው በማለት ማቆየት የለብንም። እንራመድ። ሀሳቤን ካመናችሁበት ከተቀበላችሁትና ከወደዳችሁት ለእኔ በላይ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።